እድሜው ለ18 የሆነ ለመራጭነት የደረሰ ሙስሊም የሆነ ማንኛውም ሙስሊም መምረጥ ይችላል። አሁን ምንድነው ያደረጉት እነሱ የመስጊድ አባል ካልሆነ አንድ ሰው መምረጥ አይችልም አሉ። አየህ ህገ መንግስታዊ መብትን የገፈፉ። እኔ ሙስሊም ነኝ መታወቂያ እስካለኝ ድረስ የቀበሌ ሙስሊምነቴ እስከረጋገጠ ድረስ በዚህ ተቋም ውስጥ የመወሰን መብት አለኝ ማለት ነው ባለው ስርዓትና ህግ። አሁን ግን ምንድነው መስጊድ አባላት የሆኑ ምን ማለት መሰለ አሁን በኢትዮጵያ ውስጥ ብትሄድ 1% አባልነት የሚባል ነገር አይታወቅም። አባል ያለ መሆን መብት አለኝ እኔ በነገራችን ላይ አንድ መስጊድ ላይ ሙስሊም ነኝ አባል ባልሆን መብቴ ነው። ህገ መንግስቱም ሸሪዓውም አያስገድዱኝም። እኔ እርግዳ ኖር መስጊድ መመዝገብ አለብኝ እንዴ? ካገኘሁት ነው ሰግደው ካገኘሁት ነው ኮንትሪቢዩት ማድረገው ቤትም ልቀይር እችላለሁ። የአባልነት ጥያቄ እንትን አይደለም። ግን ምንድነው የሆነው አባል ያልሆነ በሙሉ አይመርጥም አሉ። ምን ማለት መሰለ ምናልባት 99.999% ሙስሊሙ መምረጥ መብት የለህም እያሉት ነው። ህገ መንግስታዊ ሸሪዓውም አይደለም። ይሄ እንመዘግባለን አሉ አንመዘገብም ቢልስ አሁን በአንዳንድ ቦታዎች ላይ በድብቅ መታወቂያ የአባልነት መታወቂያ እያደሉ ነው። ምን ማለት ነው? የራሳቸውን መራጭ እያዘጋጁ ነው ማለት ነው። እና አልመረጥም አልመዘገብም የትኛውም መስጊድ ላይ መመዝገብ አልፈልግም ቢል ለምንድን ነው? ህገ መንግስቱ ያግደዋል፣ ሸሪዓው ያግደዋል መሪውን ለመምረጥ። እና ይሄ በጣም አደገኛ ነው። አንቀጽ 5፣ 6፣ 14 ላይ 18 ላይ ወዘተ ስለ አባልነት የተጠቀሱ ነገሮች ሁሉ ህገወጥ እንትኖች ናቸው። እድር አይደለም። ይሄ ሰው የራሱን ማህበር መስርቶ እድር መስርቶ ከአባላቶች ውጪ አመራር ይምረጥ ማለት ይችላል እድር ስለሆነ። ይሄ ግን አንድ ትልቅ ሃይማኖት በዛ መልኩ ካልሄድ አትመርጥም አትመረጥም ብሎ ማስቀመጥ በጣም እንትን ነው። የምርጫ ሌላው ትልቁ ችግር የምርጫ አስፈጻሚ ነው። አሁን ያለው መጅሊስን መዋቅር የምርጫ ሂደቱ ላይ ከፍተኛ ተጽዕኖ እንዲያደርግ የሚያደርገው ነው። ይሄ አንቀጾቹን መጥቀስ ካስፈለገ አንቀጽ 7 ላይ 6 ላይ አንቀጽ 7 2 አንቀጽ 7 4 አንቀጽ 7 11 ላይ አሁን ያለው በህዝቡ ያልተመረጠ አግላይና በዳይ የሆነው መጅሊስ በምርጫው ላይ 90% ተጽዕኖ እንዲያደርጉ የሚያደርጉበት ነው። 90% ሂደቱ በአጠቃላይ ማለት ነው። የምርጫውን ሂደት በፈለገው መንገድ እንዲያስኬደው የሚያደርግ ነው። የተመራጭነት መብትም እንደዚሁ በአባልነት በምናምን ገድበውታል። የተመራጭነት ማንኛውም ሙስሊም በህግ ደረጃ መመረጥ አይችልም ተብሎ ህግ ፍርድ ቤት እስካልፈረደበት ድረስ የመመረጥ መብት አለው። በፖለቲካውም ይችላል። ፖለቲካው ላይ ጠቅላይ ሚኒስትር መሆን ፕሬዝዳንት መሆን ሌላ ስርዓቱን ጠብቆ ይችላል አይደል? በሆነ ወንጀል ህጋዊ ህዝባዊ ጥቅሞቹም እንዲገደብ ተብሎ በሆነ ወንጀል በፍርድ ቤት እስካልቆመ ድረስ ማንም ሰው መመረጥም ይችላል። ፍርድ ቤት ሊያግደው ይችላል ከየትኛውም ፖለቲካና ማህበራዊ እንቅስቃሴ ብሎ ያ ኤክሰፕሽናል ነው። ያንን የሚገድቡ ብዙ መንገዶች ያሉበት ነው። ሌላው የአንድ ወገን የሆነው ዑለማ እንዳልኩ 59% ከጠቅላላ ጉባኤው ከዛ ደግሞ በተለያዩ መንገዶች ደግሞ ተጨማሪ 10% አግኝቶ 70% የሚቆጣጠርበት በእያንዳንዱ እርከን ላይ የአመራሩን 70% የሚወስድበት በየእርከኑ ማለት ነው ስልጣን ያለው ዑለማ የአንድ ወገን ዑለማ ተደርጓል። ያ ማለት ምን መሰለ ህዝቡ የፈለገውን አካል ቢመርጥ ጠቅላላ ጉባኤው ማክሲመም 30% ነው የህዝቡ ድምጽ የሚከበረው ማለት ነው። 70% ከራሳቸው ነው። ስለዚህ እንትን አድርገዋል ጋራንትድ ናቸው። 70%ን ጋራንትድ አድርገዋል። ይሄ ምርጫን ትርጉም አርባ የሚያደርግ ነው። ከዛ ውጪ የብሔር የምናምን ተዋጽኦ ምናምን የሚሉት ነገር አለ። በእስልምና ታሪክ የማይታወቅ ነው። ደንቡ ላይም የተቃወምነው ነው። እኛ የጠቅላላ ጉባኤ ሲመሰረት ከኦሮሞ እንደዚህ ከአማራ እንደዚህ ከትግሬ እንደዚህ የሚባል ነገር በእስልምና ነውር ነው። ስለዚህ እንግዲህ ቅርታ አድርግልኝና እንደው እንደ አንድ ሙስሊም እንደ ሀሪማ ቲቪ ፕሮግራም አካል ሳይሆን እንደ አንድ ሙስሊም ራሱ እንደው ብዙ ነገሮች አሉት መቼ ሙስሊምና እንኳን በእኔ በዑለማዎችም ሁሌ ተገልጾ መጨረሻ አላሁ አለም ነው የሚባለውና የብሔር ጉዳይ በእስልምና ውስጥ በጣም ጸያፍ ነው። ሰው ነው እስልምና ውስጥ ከፍ የሚለው የሰው ልጅ
እንዴት ብሎ ነው ይሄ ከሸሪዓ ጋር የሚገናኘው? ብሔር ምናምን ከሸሪዓ ጋር የሚገናኘው እንዴት ነው ኡስታዝ? እንግዲህ እኔን ሳይሆን እነሱን መጠየቅ ነው። አክቹአሊ ትክክል ያልሆነ ነገር ነው። ደንቡም ሲረቀቅ እኔ ቢላል ሀበሺ ትዝ ይለኛል 2011 ላይ አስተያየት ሰጥቻለሁ። ይሄ ነውር ነው፣ በሀገራችን በተለይ በፍጹም አይታወቅም፣ በአረቡ ዓለምም እንደዛው። እስልምና ቢላልን ከሱሀይብና ከሮማው ከአቡበክር ጋር ቁጭ ያደረገ ሃይማኖት ነው። ቁርአን በአብዛኛው የበኒ እስራኤል እንትኖችን የእስራኤላውያንን መንግስት ምንድነው ንጉሳን ወይም ነቢያትን የሚያወራ ነው። እኛ የምንከተለው የአረብ ነብይ ነው እና ቡኻሪኛ ዘሩን ጠይቀን አናቅም፣ ዘራቸውን አቡ ሐኒፋን ዘራቸውን ጠይቀን አናቅም። እና በጣም ትክክል ያልሆነ ትሬንድ ነው ይሄ የብሔርን ሃይማኖት ውስጥ የብሔር ጉዳይ እንደ አንድ እንትን አድርጎ ማምጣት ማለት ነው። ዞሮ ዞሮ ቀመሩ ከዛ የተያያዘ ነው። እንግዲህ እስካሁን ያየናቸውን ጉድለቶች ምርጫ በፍጹም ተደረገ አልተደረገ ትርጉም የሚያሳጡ አቀነባበሮች ያሉበት ነው። ሌላ የሚገርመው ምርጫው እንትን ውስጥ ያልተወከለ የማህበረሰብ ክፍል አለ፣ በፍጹም ተጨፍልቆ የታለፈ። እንግዲህ ከመጅሊሱ ጠቅላላ ጉባኤ ውስጥ ከወጣቶች መጅሊስ ያደራጀ የወጣት እንትን አለ፣ ካውንስል ምናምን አለ። ከሱ ከሴቶች ከነጋዴዎች ከምናምኖች ተብሎ 1 ወኪል 2 ወኪል አለ። ግን በፍጹም ደንቡ ማያውቃቸው ተጨፍልቀው ያለፉ ግን በሚሊዮኖች የሚቆጠሩ የማህበረሰብ ክፍሎች የሚመሩ አሉ። ሀሪማዎች ውክልና ያስፈልጋቸዋል። መጅሊስ በአሰራራቸው ጣልቃ ሊገባ አይገባም፣ የታወቀ ነው። ውክልና ግን ያስፈልጋቸዋል። ተቋማት ናቸው። ትልልቅ በመቶዎች የሚቆጠሩ እንትኖች የሀድራ ሀሪማዎቹ በሚሊዮን የሚቆጠር ሙሪድ ያላቸው አብሬት ብትወስድ 3 4 5 ሚሊዮን ተከታይ ያለው ነው። ቀጥባሪም ብትወስድ እንደዚህ ሀሪማው አልከሶን ወይም ሌላም ብትወስድ በሚሊዮን የሚቆጠሩ ተከታዮች አሉት። በኦሮሚያም እንደዚሁ በጣም ብዙ ሚሊዮን ተከታዮች አሏቸው። እነዚህ ተቋማት ናቸው እና አንደኛ ታሪክ ናቸው፣ መጠበቅ አለባቸው። ሁለተኛ ብዙ ህዝብ ያገለግላሉ። መታረም ያለባቸው ነገሮች ይኖራል፣ በሂደቱ መታረም አለባቸው። ይሄን ለማድረግ ተቋማቱ የመጅሊስ አካል መሆን አለባቸው። መጅሊስ ሊወር ሊያጠቃ የመጅሊስ አካላት ሊወር ሊያጠቃ ሊቀማ አይደለም፣ ያ ህገወጥ ነው። ግን አብሮ የመስራት ነገር አለባቸው፣ መወከል አለባቸው። ምክንያቱም ሚሊዮን የሚቆጠር ተከታያቸው በመጅሊሱ ውሳኔ ምክንያት አፌክትድ ይሆናል፣ እንትን ይደርስበታል። እና ስለዚህ እነዚህ መወከል ነበረባቸውና አሁን ለተደራጁ በየሰፈሩ ለተደራጁ ሴቶች፣ ወጣቶች ብሎ ነጋዴዎች ምናምን እያለ ሲሰጥ ሀሪማዎች ምንም አልተወከሉም። በሚሊዮን የሚቆጠር ተከታይ ያላቸውና ሀሪማዎችና የትም ላይ አንቀጽ አታገኝም። ሌላ የሚገርመው የዑለማ ምክር ቤት እንትን አለ፣ በጣም ተጽዕኖ አለው ምርጫው ላይ ተብሏል። 70% ያገኛል እንዲህ በየምክንያቱ ያልተሰጠው ነገር የለም። ዳንሱስ እንዴት ነው የሚመረጠው? ማለቴ እንዴት ነው እሱ የሚሆነው? ያ ነገር ላይ እንግዲህ ታይቶ የማይታወቅ ሰነድ ይኑራቸው አይኑራቸው አላቅም፣ ግን ምንም የለም ምርጫው ላይ። የምርጫ ቦርድ አያውቀው ምን አያውቀው፣ እንዴት እንደሚሄዱ አይታወቅም። የዑለሞች አመራረጥ ነው። እንዴት ነው የኢትዮጵያን ምርጫ የእስልምና ምርጫ 70% የሚቆጣጠርና ተጽዕኖ የሚያረጋ አካል ፋንክሽናሊ ከዛም በላይ ተጽዕኖ የሚያረጋ አካል ምርጫ አያውቀውም፣ እንዴት እንደሚመረጥ አይታወቅም። የምርጫ ቦርድ አያውቀውም፣ ቦርድ የለውም። እንዴት እንደሚዋቀር በራሳቸው እንትን ነው፣ ይሁንታ ያለው ሰነድ የላቸውም። እንዴት እንደሚያደርጉት እንትን ግልጽነት የገለውም። ሁሌ ምርጫ ግልጽነት፣ አሳታፊነት አለ እና አድልም ይባላል። ፍሪ ኤንድ ፌር ኢሌክሽን ነው። ፍሪ እና ፌር መሆን አለበት፣ አድልም መኖር አለበት። እና ይሄ ሁሉ የለውም። ያው ቅድም የጊዜ ሰሌዳዎችን የጊዜ ሰሌዳ የለውም ብያለሁ። አንዳንድ አገላለጾች አሉ ዝም ብሎ እዛ የገቡ የምርጫ ጊዜ ከመቃረቡ በፊት ሲቃረብ የሚሉ እንደ አይነት አገላለጽ በህግና በምርጫ ላይ እንደዛ አይደረግም። ምርጫው ከመደረጉ 1 አመት በፊት እንዲህ ይደረጋል። ምርጫው ከመደረጉ 6 ወር በፊት ይሄ ይጠናቀቃል። እንደዛ ነው የሚደረግ። ከመቃረቡ መቃረብ ማለት 3 አመት ሲቀረው ነው፣ 24 ሰዓት ሲቀረው ነው እንደሚሰራው ነገርና ይሄ በጣም የተደበሰበሱ ነገሮች አሉ። የድምጽ አሰጣጥን ተአማኒነትና የምርጫው ጽየትን አገላለጽ በሚመለከትም ብዙ ጥያቄዎች የሚያስነሱ አንቀጾች አሉበት። አንቀጽ 24 ላይ ነው በተለይ ደንቡ ላይ የተጠቀሰው ብዙ ጥያቄዎች የሚነሳበት ማለት ነው። የመመሪያ ተፈጻሚነትን በተመለከተ አንቀጽ 4 ላይ የተናገረው ነገር አለ። መመሪያው እንዴት ተፈጻሚ እንዲሆን በዚህ መልኩ የተደበሰበሰ መመሪያ
እና የሁሉም ይሁንታ የሌለበት ነገር እንዴት ነው ተፈጻሚ የሚሆነውና መመሪያው ተፈጻሚ እንዲሆን እኮ ባለድርሻ አካላት በጥልቀት ማየት አለባቸው እንትኑና መስማማት መቻል አለባቸውና ይህ መመሪያ ተፈጻሚ ሊሆን አይችልም። ከዛ በኋላ እንሰራዋለን ያሉት ስራ የኢትዮጵያን መራጭ ሁሉ መዝግበን እንጨርሳለን ብለዋል። 40 ሚሊዮን መራጭ 300 ወይ 200 ሺህ መስጊድ ላይ ምርጫ ጣቢያ እናደርጋለን ብለዋል። እዛ አስመራጭና መራጭ ታዛቢ እናሰለጥናለን ብለዋል። ይሄ ሁሉ በሁለት ወር ውስጥ ይሰራል ወይ በአንድ ወር ውስጥ ይሰራል? በጣም የሚያስቅ ነገር ነው። እስካሁን ድረስ የተሰሩ ስራዎች ምንም ስላልሆኑ ማለት ነውና እነዚህ ሰዎች እያላገጡ ነው ወይ ምርጫ እያሉ ማላገጥ ላይ ናቸው ወይ ብለ እንድታስብ ያደርጋል። ሌላ ያው የምርጫ ማዕከላት የተባሉት ነገሮች ብዙ ጥያቄ ለቁጥጥርና ለእንትን አስቸጋሪ እንዳያደርጋቸው በተለይ አሁን ካለ የማህበረሰቡ ውጥረት አንጻር ብዙ ሰው ተቆጥቷል፣ ብዙ ሰው ተከፍቷል። ይሄ መጅሊስ የእኛን እምነት ቱራሳችንን ሊያጠፋ ነው፣ ከተሞክሮ በማየት ሊያጠፋ ነው የመጣው፣ አዲስ ሴክት ሊጭንብን ነው የመጣው የሚል በየገጠሩ የተበሳጨ ማህበረሰብ አለ። በየከተማውም የተበሳጨ ማህበረሰብ አለ። በመስጊዶችን የመጨረሻ የሰላም ቦታ መሆን የለባቸው። መስጊዶች የትርምስ ማዕከል ለማድረግ ነው። ሰውን እዛ ጋር ለማገዳደል ነው። ትክክል አይደለም ነው እየተባለ እንዲፋጭ ነው። 300 ሺህ ቦታ ላይ የኢትዮጵያ መንግስት ጸጥታ ኃይል እንዲመድብ ነው። በጣም አንደርስታንድ ማታደርገው ብዙ ነገሮች አሉና በእንዲህ አይነት ባልተረጋጋ ሁኔታ መስጊድ ውስጥ ቋሚ የሆነ ቁርሾ አንድ ላይ የሚሰግድ ማህበረሰብ ቁርሾ ነው፣ ድብድብ ነው፣ ቁርሾ ነው የምታመጣበት። ምን ማለት ነው ይሄ? ምርጫው ያልፋል፣ ነገ ያልፋል፣ ምንም ይሆን ችግር የለውም፣ ግን አብሮ የሚሰግድ ማህበረሰብ ነውና እዛ በየዕለቱ በዚህ ምክንያት ቂም ተያይዞ እንዲያልፍ ነው ምንድነው እየተፈለገ ያለውና ይሄ በጣም እንትን ነው። በአጠቃላይ ይህ የምርጫ አፈጻጸም በአጠቃላይ አንድን ምርጫ ሊያደርጉት የሚችሉ አነስተኛ መመዘኛዎችን አያሟላም። ሰነዱ አፈጻጸሙ ማጠቃላይ እየተካሄደ ያለበት ይህ ነው። በጣም የተድበሰበሰ ነው እና ችግር ፈቺ ሳይሆን ችግር የሚያባብስ ሌላ መከራ የሚወልድ ሌላ ጭቅጭቅ፣ ሌላ ማህበራዊ መፈራቀቅ የሚወልዱ ሁኔታዎችን የሚፈጠር ነገር ነውና ይሄ በጣም አደገኛ ነገር ነው።